እግዚአብሔር የተባረከ ይሁን። እግዚአብሔር ተግዳሮትን ሲያፈርስ በሁላችንም በአብዛኞቻችን ልበል ሁላችሁንም ስለማላቅ ግን በሁላችንም በተለያየ በአንድም በሌላም መልክ የሆነ ተግዳሮት አለ፣ የቆመ ግንብ አለ። ጌታ ሆይ ቀን የምንጠብቅለት መቼ ነው ይሄ የምፈርሰው የምንለው? እኛ አይደለንም የምናፈርሰው፣ እግዚአብሔር ያፈርሰዋል። እግዚአብሔር የተባረከ ይሁን። እግዚአብሔር ተግዳሮትን ያፈርሳል። ከሰጠ ነው እግዚአብሔር ያደርገዋል። ከኛ የምንጠበቅ ነገር አለ። በእርግጥ ዛሬ ቃሉን ስናይ ከኛ የምንጠበቀውን ደግሞ እናያለን። ግን ደግሞ ስራው የእግዚአብሔር ነው፣ ሰልፉ የእግዚአብሔር ነው፣ ጦርነቱ የእግዚአብሔር ነው፣ ውጊያው የእግዚአብሔር ነው፣ ድሉ የእግዚአብሔር ነው። እኛ ደግሞ ባሪያዎቹ ቆመን ለእግዚአብሔር ክብርን እናመጣለን። ሃሌሉያ። በእግዚአብሔር በአምላካችን ፊት ቆመን እንጸልይ። እግዚአብሔር አባትና አምላክ ሆይ ሃሌሉያ። በእውነት ለአንዳንዶቻችን ይሄ ሰርመን ነው፣ በቃ ሌላ ቀን ሌላ ስብከት ነው። ለአንዳንዶቻችን ደግሞ እግዚአብሔር ሆይ ልክ እንደዛች እንደ ሐና ነገር አለኝ እንዳለችው ወደ ቤተ መቅደስ በሶሎ ወዳለው ቤተ መቅደስ መጣ። ከናፍርቶቿን ብቻ ታንቀሳቀስ ነበረ። ሰካራም ናት እንኳን ብትባል አልመለሳትም። ለምን? ያረገዘችው ነገር አለ፣ ምታምጠው ነገር አለ፣ መወለድ ያለበት ነገር አለ፣ መሰበር ያለበት ነገር አለ፣ መቆም ያለበት ነገር አለ። ሁላችንም እጆቻችን እናንሳ። እግዚአብሔር ሆይ ዝም ብሎ አይሁንብን ይሄ ቀን። እግዚአብሔር ሆይ መለኮታዊ ጣልቃ ገብነት በእያንዳንዳችን ህይወት ውስጥ የሚሆንበት ሰዓትና ደቂቃ እንዲሆን እጸልያለሁ። እግዚአብሔር ሆይ ይሄ እኮ የመንግስት ቃል ነው። ይሄ እኮ የልዑል እግዚአብሔር ቃል ነው። ይሄ እኮ ሰማይና ምድር ካለመኖር ወደ መኖር ያመጣ ቃል ነው። አቤቱ ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም ቃሉንም ላከ ፈወሳቸው ተብሎ እንደተጻፈ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ይሄ ትልቅ ተራራ ዛሬ ደልዳላ ሜዳ ይሆናል። ሃሌሉያ። አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ ያልክ እግዚአብሔር፣ እኔ ስምህን እጠራለሁ። በዚህ ጉባኤ ላይ ደልዳላ ሜዳ ይሆናል። ተግዳሮት ይሰበራል። የብረት መዝጊያ ይከፈታል። የናስ መወርወሪያ ይቆረጣል። አቤቱ እግዚአብሔር ሆይ በናዝሬቱ በኢየሱስ ስም በዚህ ሰዓት እግዚአብሔር ሆይ የሊዲያን ልብ እንደከፈትክ የኛንም ልብ ክፈት። ሃሌሉያ። ወገኖቼ የሊዲያ ልብ እኮ የተከፈተው እሷ ደግሞ ፈቃደኛ ስለሆነች ነው። ይሄን ቃል መስማት ፈልጋለሁ፣ ይሄንን የእግዚአብሔር ሐሳብ መረዳት ፈልጋለሁ ስላለች ያንን የሚያውቅ ጌታ ልቧን ከፈተላት ይላል። ዛሬ ጌታ እግዚአብሔር ሆይ መስማት በሚገባን መጠን እንድንሰማ እግዚአብሔር አባትና አምላክ እጅ ይንካን፣ ሐሳብ ያግኘን በኢየሱስ ስም እጸልያለሁ። ይቺ ሰይጣን ያጎበጣት የአብርሃም ልጅ አይደለችም እኔ እንዳልክ እግዚአብሔር የትኛውም አይነት ጌታዊ መንፈሳዊ ጉብጥና በዚህ ሰዓት ቀና እንድል እጸልያለሁ። አረ እጆቻችሁን አንሱና ጸልዩ። በኢየሱስ ስም እጸልያለሁ። በኢየሱስ ስም እጸልያለሁ። እግዚአብሔር አምላክና አባቶች ስምህን እጠራለሁ። ሃሌሉያ። እግዚአብሔር ሆይ ጳውሎስ በልስጥራን የእግዚአብሔርን ቃል ሲናገር ሽባ የነበረ ሰው ቃሉን ይሰማ ነበረ። አንተ ሰው ሃሌሉያ እነሆ የሚያድን እምነት ባንተ ውስጥ ተገብቷልና ተነሳ ባልከው ጊዜ ቀጥ ብሎ እንደቆመ በኢየሱስ ስም ከእውነታችን ላይ የሚያነሳ እግዚአብሔር ክብር ይለፍ። በጌታ በኢየሱስ ስም እጸልያለሁ። ክብር ይለፍ፣ ሐሳቢ ይለፍ፣ ፈቃድ ይለፍ። ወራትና ዘመን ያስቆጠረ ተግዳሮት እንዳልነበረ እንዲሆን እጸልያለሁ። እጆቻችሁን አንሱ። አየሩ ይፈወስ፣ አየሩ ይፈወስ፣ አየሩ ይፈወስ። ጌታ ሆይ ሁሉን ላንተ እንሰጣለን። ክብሩን ሁሉ አንተ ውሰድ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር የተባረከ ይሁን። ሃሌሉያ። እግዚአብሔር የተባረከ ይሁን። መጽሐፈ ኢያሱን ነው የምንማረው። ዋናው ሐሳብ ምንድነው ካላችሁ መጽሐፍት ሁሉ ስለኔ ይናገራሉ ጌታ ኢየሱስ ስላለ በመጽሐፍት ሁሉ ውስጥ ኢየሱስን ነው የምናየው። የኢያሱ መጽሐፍ የተለየ አይደለም። እንግዲህ የሙሴን መጽሐፍት አብረን አይተናል። አሁን የታሪክ መጽሐፍን እያየን ያለው ኢያሱ የመጀመሪያ ነው፣ ግን የመጨረሻ አይደለም። 12 የታሪክ መጽሐፍት የሚባሉ አሉ። መሳፍንት፣ ሩት፣ ሳሙኤል፣ ነገሥት፣ ዜና፣ እዝራ፣ ነህምያ፣ አስተር። በዚህ ሁሉ ውስጥ እኔና እናንተ ማየት ያለብን
አንድ ነው፣ እሱም ኢየሱስ ክርስቶስን ነው። ክብር ለእግዚአብሔር ለአምላካችን ይሁን። ካሁን በፊት የባለፈው ሳምንት ማለት ነው ወይም የዛሬ 2 ሳምንት መጽሐፈ ኢያሱ 24 ምዕራፎች አሉትና እነዚህ ምዕራፎች በ3 ከፍለን እንደምናይ ነግሬያችሁ ነበር ነው ያልኩት። ዛሬ ትንሽ ለወጥ ለማድረግ ስላሰብኩኝ ማለት ነው። ምንድነው 3ቱ መጽሐፍቱ የተከፈለበት ካላችሁ ወደ ተስፋይቷ ምድር መሻገር፣ ለተስፋይቷ ምድር መዋጋት፣ የተስፋይቷን ምድር መውረስ በሚል 3 ሐሳብ 24ቱን ምዕራፍ እናያለን ብያችሁ ነበር። መሻገር፣ መዋጋት፣ መውረስ። መሻገር ምዕራፍ 1 እስከ 5፣ መዋጋት 6 እስከ 12፣ መውረስ ከ13 እስከ 24። ምን ተለወጠ አትሉኝም? እንኳን ጠየቃችሁኝ። የተለወጠው ዛሬ ምዕራፍ 6 ላይ ለመቆየት ነው። ይደርሳል በሚቀጥለውም ሳጠና ሳስብ ምናልባት ምዕራፍ 6 ላይ መቆየታችን ውጤት አለው ብዬ ነው ማምነው። ሌላውን ደግሞ በሚቀጥለው ጊዜ እንቀጥላለን። ምንድነው የዚህ መጽሐፍ ዋና ሐሳብ? የዛሬው ትምህርታችን ካልን ዋናው ሐሳብ ላንብብላችሁ። የእግዚአብሔርን ቃል ስናምን፣ እስቲ ሳምን በሉ አንድ ላይ። ሳም ነው በቃ። ካላመን ነው ምንም የሰሙት ቃል ከሰሚዎች ጋራ በእምነት ስላልተዋሃደ አልጠቀማቸውም ይላል። ጥቅም ላይ የሚውለው እግዚአብሔር ቃል የሚሰማ ሲገኝ ነው። ሃሌሉያ። ደግመህ ንገረኝ የሚል ሲገኝ ማለት ነው። እግዚአብሔር ሆይ ተናገረኝ የሚል ሰው ሲገኝ ማለት ነው። እግዚአብሔር የተባረከ ይሁን። ታውቃላችሁ ቅድም በጸሎት ጸልየናል። በልስጥራን ሽባ የነበረ ሰው ነበር ይላል ጳውሎስ። ያደረገው ይውላችሁ የእግዚአብሔርን ቃል ይናገር ነበር ይላል። ሰውየው ቁጭ ብሎ እምነት ይታያል። ታውቃላችሁ እምነት ይታያል። የእግዚአብሔርን ቃል መስማት ጀመረ። ሐዋርያው ጳውሎስም ደግሞ አየው። ከዛ በኋላ እንዲህ አለ፣ አንተ ሰው ለመዳን የሚያበቃ እምነት አሁን ውስጥ ገብቷል፣ ተነሳ አለው። ሽባ የነበረ ሰውዬ ብድግ አለ ይላል። እግዚአብሔር ይመስገን። እምነት ከመስማት ነው፣ መስማትም በምንድን ነው? በእግዚአብሔር ቃል ነው ይላል። አቤት ከሰማነው ቃል የተነሳ የትና የት እንደርስ ነበር። አስተማሪዎች መሆን እንችል ነበር። አስተማሪ ማለት ሰባኪ ማለት አይደለም። ህይወታችን ሊያስተምር ይችላል፣ ዕውቀታችን ሊያስተምር ይችላል። ነገር ግን ወገኖቼው እንደሰማነው አይደለም። ኢንፎርሜሽኑ ብዙ አለ። ከህይወታችን ጋራ የምናገናዝብበት ዘመን እግዚአብሔር ያርግልን። እግዚአብሔር የተባረከ ይሁን። ስለዚህ ወደ ዋናው ሐሳብ ልመለስ። የእግዚአብሔርን ቃል ስናምን ትእዛዛቱንም ደግሞ ስንታዘዝና በመንፈስ አንድነት ስንመላለስ በሰው ኃይል ሊፈርሱ የማይችሉ ተግዳሮቶቻችን በእግዚአብሔር ኃይል ፈርሰው እናያቸዋለን። ክብር ለጌታ ይሁን። በእኛማ ኃይል ሞክረነዋል። መጀመሪያ እንደውም እኮ ወደ እግዚአብሔር የምንመጣው የኛን ከጨረስን በኋላ ነው። ሰው መቼም የራሱን ካልጨረሰ ታውቃላችሁ አይሸነፍም በቀላሉ። ሎየሬን ብለን ዶክተሬን ብለን ፓስተሬን ብለን ሲያቅተን ወደ እግዚአብሔር እንመጣለን። አረ ጌታ የተባረከ ይሁን። እግዚአብሔር ደግሞ በቃ አቃተሽ፣ አዎ ገንዘብሽን ለባለ መድኃኒት ሁሉ ሰጥተሽ ጨረሻው፣ አሁን ተራው የኔ ነው ይላል። እግዚአብሔር የተባረከ ይሁን። እስቲ ይህንን እንደው እንትን ብለሽ ላብራቶሪ ሄደው ውጤቱ ይምጣ የማይል አምላክ ጫራ ወዲያውኑ የደሟ ምንጭ ደረቀ ይላል። ራሷም ደግሞ እንደተፈወሰች በራሷ ምን ሆነች ይላል? አወቀች። ልትሸሸግም አልቻለችም። እኔ ነኝ አለች። እግዚአብሔር የተባረከ ይሁን። ስለዚህ ምን ያስፈልጋል? ዛሬ እግዚአብሔር መክረን በዚህ 3 አቅጣጫ ነው። እንመን፣ እንታዘዝ፣ ደግሞም በመንፈስ አንድነት የመንፈስ አንድነትን እንጠብቅ። በረከት ያለው እዛ ውስጥ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው። እግዚአብሔር በዛ በረከትንም ህይወትንም አዟል ይላል። እግዚአብሔር ይመስገን። ምዕራፍ 6 ላይ እነዚህን 3 ነገር ነው የምናየው። የነም ትኩረት ደግሞ እነዚህ 3 ነገሮች ይሆናሉ። ግን ድሮ ቢሆን ይሄን አላረግም ብያቸዋለሁ። አንድ ነገር እናርግ። ምክንያቱም አንድ ሰው እንደዚህ ያለ እኔ አይደለሁም፣ ግን ሐሳቡ ትክክለኛ መስሎ ስለታየኝ እኔም ኢየሱስን እንደገና ላስተጋባ። በኢህአዴግ ዘመን የተወለዱትን ልጆች በቃ በጣም ከባድ ናቸው፣ ግምገማ ያበዛሉዋል። ሳይው ጉባኤያችን ከግማሽ በላይ ኢህአዴግ ዘመን የተወለደ ህዝብ ነውና
ግምገማ፣ ለሁሉ ነገር ግምገማ እና አሁን ደግሞ ሶሻል ሚዲያው ስለ እስራኤል ስለ ፍልስጤም በቃ ከዚህ ከምንሰማው ከዛ የምንሰማው ስለሚበል ግን ለምንድን ነው የነሱ መሬት ተወስዶ ሌላው ተሰጠ የሚል ሰው ነው ያለው እዚህ። ካሁን በፊት ነግራችኋለሁ ልጄ ኢየሱስ ክርስቶስ ሻጮችና ለዋጮችን ከቤተ መቅደስ በጅራፍ ገርፎ ሲያወጣ በቴሌቪዥን አብረን አየን። ያ ሙቪ ነበርና አብረን አየን። but dad, why he has to do this? It's not fair አለኝ። ኖ ኃጢአትን እኮ ቤቱ እኮ የሱ ነው፣ የወንበዶች ዋሻ አደረጉ ብዬ ላስብ። still it's not fair still አሁን ስለ እስራኤል ስለ ውጊያ ስለ ምርኮ ስንነጋገር አሁን ያለው ካለው ሁኔታ የተነሳ ሰው ምን ይላል? still it's not fair የሚል ህዝብ ነው ያለው። ስለዚህ የእግዚአብሔርን ቃል ይውላችሁ እቺ ቤተክርስቲያን እሴታችን ምን መሰላችሁ? በእግዚአብሔር ቃል የበላይነት ታምናለች። ስለዚህ ይሄንን ሐሳብ ሲጸልይ እግዚአብሔር ወደ ልብ ያመጣ። ወደ ጦርነቱ ሳትገባ መሬቱ የማን እንደሆነ ንገራቸው አለኝ። ስለዚህ ይሄንን ሐሳብ በደንብ አብረን ማየት ይኖርብናል ማለት ነው። ምድር ወይም ደግሞ መሬት መጀመሪያ የማን ናት? ዘሌዋውያን 25:23 አለ እንደዛ ላይ ወደ ኋላ እንዳትቀሩብኝ። ዘሌዋውያን እግዚአብሔር ይባርካችሁ በደንብ ይው። ምድር የእስራኤልም አይደለችም የፍልስጤምም አይደለችም የኢትዮጵያውያንም አይደለችም የአሜሪካም አይደለችም። የመጀመሪያ ባለቤትነትን ስናውቅ ሌላው ነገር በሙሉ ቀላል ይሆናል። የመጀመሪያውን ጥቅስ ብቻ ካነበብኩ ይበቃል ጊዜም ለመቆጠብ። ምድር ለእኔ ናትና እግዚአብሔር ለእስራኤላውያን ነው የተናገረው። ዘሌዋውያን 5 ላይ ነው የተናገረው። ከናንተ ጋር እንግዶችና መጻተኞች ናችሁና ምድሪቱን እንዳትሸጧት አለ። ይውላችሁ ተጠቀሙ፣ እረሱ፣ ብሉ፣ ነገር ግን የኔ ነው ብላችሁ በባለቤትነት ምድርን እንዳትሸጡ፣ ምድር የኔ ናት አለ። ኧረ ጌታ የተባረከ ይሁን። እንደ አንድ ነገር የኔ ከሆነ በፈቃደ ለማንም መስጠት እችላለሁ። ወንጌል ላይ ትዝላችኋል። ሰውየው ባለ እርሻ ነው። ሰራተኞች ቀጠረ። የመጀመሪያው ጠዋት በ9 ሰዓት መጣ፣ ሌላው ደግሞ 5 መጣ። ለሁሉም ዋጋውን ባለቤቱ ሰጠ። እምገርማችሁ ጠዋት የመጣው ተበሳጨ። እንደኔ ጠዋት መጥቼ በናይን ሰርቼ እንደገና ማታ የመጣው እንዴት ከኔ ጋር እኩል ፔቼክ ያገኛል ብሎ አጉረመረመ። በኋላስ ጌታው እንዲህ አለ፣ በ9 ሰዓት ብትመጣ ስንት ነው የተነጋገርነው? ዋጋውን ነገረው። ታዲያ ዋጋ አልቀነስኩብኝ ጨምረ ብሰጥ ምን ገዶ? ባለቤቱ የወደደውን ሊያደርግ ይችላል። ኧረ ጌታ የተባረከ ይሁን። ማናችንም ሳንኖር ሳያማክረን ሰማይና ምድርን ፈጠረ። አለቀ በቃ። ኢዮብ እኮ በጣም ከተናገረ በኋላ እስቲ ና እንነጋገር አለው። ኢዮብ ምዕራፍ 37 እስቲ እንነጋገር፣ እኔ ምድርን በመሰረቱ ጊዜ አንተ የት ነበር? አልነበርኩም አለ። አልነበርኩም። ክብር ለጌታ ይሁን። ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷ የሚኖሩ ሁሉ። እርሱ ባህሮችን መስርቷል፣ በፈሳሾችንም ደግሞ አጽንቷል። ምድር የእግዚአብሔር ናት። ስለዚህ እግዚአብሔር የወደደውን ሊያደርግ እንደሚችል በዚህ እንመን። ይሄን ካለፍን ሌላው ነገር በሙሉ ዝም ብሎ አፈ ታሪክ ነው የሚሆነው። ይሄ እግዚአብሔር ደግሞ የሚገርማችሁ ነገር ለወደደው ይሰጣል። ከእስራኤላውያን በፊት ሌላ ህዝብ አሕዛብ ይኖሩባት ነበር በዛ ምድር ላይ። ለምንድን ነው እነሱን ያስወጣቸው? ዘፍጥረት ምዕራፍ 15 ቁጥር 1 እስከ 18 ተመልከቱ። እግዚአብሔር ለአብርሃም ቃል ሲገባ የተናገረውን ነገር አነባለሁ። እናንተ ግን ዘፍጥረት 1:18 ይቅርታ ከ15 ጀምሮ፣ አንተ ግን ወደ አባቶች በሰላም ትሄዳለህ። አብርሃምን ጠርቶ፣ በነገራችን ላይ ለአብርሃም እግዚአብሔር ከገባው የተስፋ ቃላቶች መካከል አንዱ ዘር እሰጥሃለሁ፣ ሌላው ርስት እሰጥሃለሁ፣ ሶስተኛው ደግሞ ለምድር ሁሉ በረከት አደረገ። እነዚህ ሶስቱ ፕሮሚስስ ናቸው። ዘር እሰጥሃለሁ፣ ርስት እሰጥሃለሁ፣ ደግሞም ለምድር ነገድ በሙሉ በረከት አደርጋለሁ። የመጣው ነገር በሙሉ ለበረከት ነው። ከዛ በኋላ በመልካም ሽምግልና ትቀበላለህ። በአራተኛው ትውልድ ግን ይሄ ያንተ ህዝብ ወደዚህ ይመለሳሉ፣ ከግብፅ ይመለሳሉ። የአሞራውያን ኃጢአት ገና አልተፈጸመምና። እግዚአብሔር ከሰው ጋር ጥላቻ የለውም።
ሰውን ይወዳል። ነገር ግን እነዚህ ሰዎች በዛ ምድር ላይ የነበሩ ሰዎች እግዚአብሔር ቃል ሲናገር የነሱ ኃጢአት ገና አልተፈጸመምና እግዚአብሔር እንደው በቃ እንደው አለ አይደለም ወዲያውኑ በቃ ተናዶ ተበሳጭቶ በቃ እንዲያረጋለሁ ብሎ ሳይሆን ወገኖቼ ሆይ እግዚአብሔር ትዕግስተኛ አምላክ ነው። ስንት ዓመት ታገሳቸው? 430 ዓመት በግብፅ ምድር እያሉ እስራኤላውያን ከግብፅ ከወጡ በኋላ 40 ዓመት በምድረ በዳ ሲንከራተቱ ያን ያህል ዘመን እግዚአብሔር 470 ዓመት እንደታገሳቸው ተናግሯቸዋል። እነዚህ ምድር ላይ ያስቀመጥኳችሁ ለዚህ ነው፣ ዓላማው ይሄ ነው፣ አሁን እናንተ የምታደርጉት ሌላ ነው ይላቸው ነበር። እንግዲህ ፀሐይም ከገባች በኋላ ታላቅ ጨለማ ሆነ። አብርሃምና እግዚአብሔር የገቡት ቃል ኪዳን ነው። ቁጥር 18 ላይ በዛን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህንን ምድር ለዘሪ ሰጥቻለሁ አለው። ሰጥቻለሁ። በምድርቱ ውስጥ የኖሩ የነበሩት አሕዛብ ልጆቻቸውን ለአማልክት እስኪሰው ድረስ ኃጢአታቸው ወደ እግዚአብሔር ደርሶ ነበረ። በምድራቸውም በተቀመጥክ ጊዜ ይላል እስራኤላውያን ሲያስጠነቅቃቸው በምድሩ ይቀመጡ የነበሩ ሰዎች ከፊት ከጠፉ በኋላ እነርሱን ለመከተል እንዳትጠመድ። በምድሩ ውስጥ ልምምዶች አሉ። ሰዶምና ገሞራ የሚገርማችሁ ነገር ከተማው እንዳለ ለምንድን ነው እግዚአብሔር ያቃጠለው ካላችሁ ሰዎቹ ብቻ መሞት ይችላሉ። በከተማው ውስጥ የነበረ እግዚአብሔር ደስ የማይሰኝበት ማቴሪያል የሆኑ የጣዖት አምልኮ ብዙ ዕቃዎች ስላሉ እግዚአብሔር በድንና በእሳት ማቃጠል ነበረበት። በዚህ ከተማ ውስጥ የሚደረጉ በዚህ ምድር ላይ የሚደረጉ ብዙ ጣዖታት ነበሩ። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁ ደግሞ እኔ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ። እግዚአብሔር የሚጠላውን ርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋል። ምን ነበር የሚያደርጉት? ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክ ለእግዚአብሔር እንዲሁ እንዳታደርግ ተጠንቀቅ ይላል። አይገርማችሁም? አስጠንቅቋቸው። እስራኤላውያን ይህንን ኃጢአት አደረጉ ወይስ አላደረጉም? የሚገርማችሁ አደረጉ። ሁሉም ባይሆኑ አደረጉ። ልጆቻቸውን የሚሰዉ ነገስታቶች ነበሩ። እነዚህን ሰዎች ምድር የራሱ ስለሆነች አወጣቸው፣ እስራኤላውያንን አስገባ። እስራኤላውያን ይህንን ባደረጉ ጊዜ እግዚአብሔር ምንድን ያደረገው? ከምድርቷ ላይ አስወጣቸውና ወደ ባቢሎን ምድር ወሰዳቸው። ከዛስ ለ1500 ዓመት እኮ በምድርቷም ላይ አልነበሩም። ኧረ እሱ እግዚአብሔር ነው፣ ከፈለገ ያስቀምጣል፣ ከፈለገ ያነሳል። ክብር ሁሉ ለእግዚአብሔር ይሁን። እስቲ ጮክ በሉና አሜን በሉ። ስለዚህ እግዚአብሔር የሆነ ቦታ ሲያስቀምጠን ሪስፖንሲብል ሆነን መኖር፣ ለእግዚአብሔር እየተገዛን መኖር፣ እዚህ ያለውት እኮ ካንተ የተነሳ ነው ብሎ እግዚአብሔር ማምለክ ትላንት ብቻ ሳይሆን ዛሬም ይጠበቅብናል። ክብር ለጌታ ይሁን። ምንም ነገር ከእግዚአብሔር በቀር የምንኮራበት አንዳች ነገር ጳውሎስ እንዳለው ሌላ ትምክህት ከኔ ይራቅ። ኢየሱስ ጌታ ነው። አሁን ወደ ሐሳቡ እንመጣለን። ምዕራፍ 6 ነው የምናየው። ምዕራፍ 5 ሲያልቅ ግን የዝግጅት ጊዜ ነበረ። በዛ የዝግጅት ጊዜ መካከል እስራኤላውያን ያደርጉ የነበሩት ነገር አንደኛ የተውትን የግርዘት ስርዓት እንዲፈጽሙ፣ ሁለተኛ ፋሲካን እንዲያከብሩ፣ ሶስተኛ ከዮርዳኖስ እግዚአብሔር በሚገርም ሁኔታ ስላወጣቸው ድንጋይ አውጥተው ለምልክት ለትውልዶቻቸው ማስቀመጥ ነበረባቸው። አራተኛና የመጨረሻ ትኩረት የምናደርገው ኢያሱ ከዚህ ከሰራዊት ጌታ አለቃ ሆኖ ከመጣው ጌታ ጋር መገናኘት ነበረበት። ይሄ እንግዲህ የት ጋ ነው ኢየሱስ ያለው ኢያሱ ላይ ካላችሁ ይሄው ላንብበው። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን አለው። እርሱም እኔ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና
ጌታዬ ለባሪያ የምነግረው ምንድነው አለው። እጅ ሰጠው ማለት ነው። እግዚአብሔር የተባረከ ይሁን። ለዚህ ጌታ እንደዚህ እንድንሰግድ እግዚአብሔር ይርዳን። በስነ መለኮት ክርስቶፎኒ ማለት ኢየሱስ ክርስቶስ በአዲስ ሥጋ ከማርያም ከመወለዱ በፊት ኢየሱስ ክርስቶስ ይገለጥ ነበር። አንዱ እዚህ ቦታ ነው። ለምሳሌ ሌላ ቦታ ዘፍጥረት ምዕራፍ 32 ላይ ያዕቆብ ከአንድ ሰው ጋር ይታገል ነበር ይላል። ሊያሸንፈው ያልቻለ ሰውዬ ማለት ነው። ማን ነው እሱ? ኢየሱስ ክርስቶስ ነው። እዚህ ላይ ኢየሱስ ክርስቶስ ተገለጠለት። ላሳያችሁ የምፈልገው በዚህ ቦታ ከዚህ ከሰራዊት አለቃ ጋር ኢያሱ አንዳንድ ነገር እሱ ለስትራቴጂው ነው የሄደው። ባይገርማችሁ እሱ ጀነራል ስለነበረ በጠዋት ተነስቶ ኢያሪኮን ያየዋል። አሁን እዚህ ይሄ ተግዳሮት እንዴት ነው ሊፈርስ የሚችለው? እኔ ጌታ በሙሴ ጫማ እኮ ነው የገባሁት። ሙሴ ማለት ደግሞ በምድረ በዳ መና አውርዷል። ቀይ ባህርን በበትሩ ከፍሏል። በእጁ አለት ነክቶ ውሃ ወጥቷል። በሙሴ እጅ ያልተደረገ ምን አለ? አሁን እኔ ነኝ ይሄንን ህዝብ ይዤ የምገባው። በአንተ እርዳታ ዮርዳኖስን አልፌያለሁ። አሁን ግን ይሄንን የጸና ግንብ እንዴት አድርጌ ነው ብቻዬን እያለ ሲያወጣና ሲያወርድ ይሄ ጌታ ተገለጠለት። ዛሬ የሆነ ተግዳሮት አለ ብያቸዋለሁ አይደል? እንዴት ነው የሚፈርሰው? ይሄ ጌታ ይገለጥልን። እግዚአብሔር የተባረከ ይሁን። ያሳርፈናል። እና ኢያሱ ምን አለው? ከኛ ወገን ወይስ ከነሱ ስለው የማንም ወገን አይደል፣ የሰራዊት አለቃ ሆኜ መጥቻለሁ ስለው በግንባሩ ተደፋ። ምን ልታዘዝ አለው። እዚህ ጋር ነው የጦር ስትራቴጂ የሰጠው። ነገረው። ያስጨነቀ ያሳሰበ ግራ ያጋባ ነገር አሁን እንዴት ነው የምናደርገው አለው። እንዴት አወቅ ካላችሁ ምዕራፍ 6 ስንገባ ኢያሱ ምን መደረግ እንዳለበት ለህዝቡ ተናገረ። የት ሰማ ካላችሁ እዚህ ቦታ ነው የሰማ። ከጌታ ጋራ ከሆንን እንሰማለን። አረ ጌታ የተባረከ ይሁን። ሃሌሉያ። ኤክሳይትድ ሆኛለሁ። አይገርማችሁ? የሆነ የምሰበር ነገር አለ። ክብር ለጌታ ይሁን። ያደከመን ነገር አለ። ኢያሪኮ ጋር ብቻ አይደለም። የኢያሪኮ ይሻላል ነው የምታይ ግንብ ነው። የኛ እኮ የማይታይ ነው። ኢንቪዚብል የሆነ ተግዳሮት በቃ ማንም ባል የማይረዳ ሚስት የማትረዳ የማይታይ ነው። ይፈርሳል። እግዚአብሔር የተባረከ ይሁን። ይፈርሳል። ነገረው እዚህ ጋር ነገረው። ሁሉን ነገር አስረዳው። አሁን ድሮ በተለማመድክበት ጫማ አይደለም። ያው የሥራ ምልክት ነው። አውልቅ ከእግርህን ጫማ አውልቅ አለው። አንተ የቆምክበት ስፍራ የተቀደሰ ነው። ጫማን ከእግርህ አውልቅ። ኢያሱም እንደዚሁ አደረገ። ፕላኑን ሰጠውና እንደዚህ ነው የምናደርገው አለው። ክብር ሁሉ ለጌታ ይሁን። አሁን 3 ነገር ነው የማካፍላችሁ። ከዛ የወሰደውን የኛን ተግዳሮት የሚሰብረውን፣ ይህንን ግንብ የሚመታውን፣ ይህንን ተጽዕኖ ከፊታችን የሚያስወግደውን የሰራዊት አለቃ ለኢያሱ የነገረውን አንዳንድ መሪዎችን አብረን እንመለከታለን። ኢያሱ ከዛ እንደተመለሰ በሉ ተነሱ አለ። አሁን በቃ እግዚአብሔር ጌታ ሲመጣ እኮ ደስ ይላል። ችግሩ እዛው እያለ እኛን ደስ ይለናል። ዛሬ መነካችሁ። ክብር ለጌታ ይሁን። ሃሌሉያ። ችግሩ እያለ ይኸው ኢያሪኮ ከመፍረሱ በፊት ኢያሱ እምነት ተሞልቶ መጣ። በቃ ምስጢሩ ተገኝቷል። እግዚአብሔር የተባረከ ይሁን። ኑ እንደዚህ ነው የምናደርገው፣ ላለው ችግር እንደዚህ ነው የምናደርገው አላቸው። ለሰልፈኞቹ መመሪያ ሰጠ፣ ለካህናቶቹ መመሪያ ሰጠ፣ ለህዝብ ሁሉ ደግሞ መመሪያ ሰጠ። እነዚህን 3ቱም መመሪያዎች እንመለከታለን። የመጀመሪያው ለሰልፈኞቹ እንዲህ አለ። ሰልፈኞችንም ሁሉ እንዲህ አሉ። በቃ ሰልፈኛ ከሆነ ሰልፈኛ ነው። ሚሊተሪ ከሆነ ያውቃሉ ምን እንደሚጠበቅባቸው። አሁን ግን ሚሊተሪ ያልሆነ ማንም የጦር ባለሙያ ሰምቶ ይሰየው የማይለውን ነገር ነው እግዚአብሔር ያደረገው። ኢየሱስ ጌታ ነው። ለሰልፈኞቹ ሁሉ አንድ ቁጥር ከተማይቷን አንድ ጊዜ ይዙሯት፣ እንዲሁ 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት ደግሞ በታቦቱ ፊት ይሸከሙ። በሰባተኛው ቀን ከተማይቷ 7 ጊዜ ዙሩ። ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ስነፋ የመለከቱንም ድምፅ ስትሰሙ ህዝቡ ሁሉ ታላቅ ጩኸት ይጩሁ፣ የከተማይቷም ቅጥር ይወድቃል። ህዝቡም ሁሉ እያንዳንዱ
አቅንቶ ይገባባታል። ሪሊ አዎ እንደዚህ ነው። አዎ በእርግጥ ሰምተሃል? ሰምቻለሁ። ኧረ ክብር ለእግዚአብሔር ይሁን። ጌታ ዛሬ በማለዳ ሃሌሉያ ብቻዬን እያየሁ ተገናኘኝ። እነዚህን ነገሮች ነግሮኛል። ብቻ እናንተ ሰልፈኞች የተባላችሁትን አድርጉ፣ ካህናቶችም የተባላችሁን አድርጉ፣ ሕዝቡም ሁሉ የተባለውን ያድርግ። እግዚአብሔር ከተማይቱን አሳልፎ ይሰጠናል። ቆይ ከዛ በፊት ከተማ እንዴት ነበር የሚፈርሰው? በአሁኑ ዘመን ሳይሆን በድሮ በመጽሐፍ ቅዱሱ ዘመን እንዲህ አይነት የተቀጠረ ግንብ ሊፈርስ የሚችለው አንዱ መንገድ ታውቃለህ፣ ከበባ ያደርጋሉ። ሰማሪያ ከተማ ተከባ ነበር አይደል? ለምን? ለማስራብና ለማስጠማት ወጪ ገቢ እንዳይኖር አድርገው ከተማው ይከበባል እና እህል የሚሸጥልህ የሚገዛ የለ የሚጠጣ ውሃ የለ እያዩ ከተማው በረሃብ እንዲሞት ያደርጉ ድሮ በዛን ጊዜ። አሁን ኢያሪኮን ግን ከባችሁ ቁጭ በሉ አላለም ጌታ። ይሄ ሌላ ፕላን ነው። አሁን ሰልፈኞቹ ከተማውን ይዞሩታል። በነገራችን ላይ በደንብ እንድትሰሙ ይፈልጋል። አንዳንድ ችግሮቻችን እንደምናስበው ትልቅ አይደለም። ራእይ መጽሐፍ ላይ ምን ይላል? ለሰምረነስ ቤተክርስቲያን ለ10 ቀን ትፈተናል ይላል። 10 ትንሽ ነው አይደል? ግን የሚያቃጥል 10 ቀን፣ ከባድ 10 ቀን። በቃ አንድም ቀን እኮ በጣም ከባድ ነው። ስለዚህ ኢያሪኮ እንደምናስበው በጣም እንደው እንደ ደንቨር አውሮራ ምናምን አይምሰላችሁ። በሰባተኛው ቀን ስንት ቀን ትዞራላችሁ ነው የተባለው? 7። አዎ ጎበዞች 7። በሰባተኛው ቀን 7። ስለዚህ አንድ ሰው 2 ሚሊዮን ህዝብ ወይም 600,000 ህዝብ 7 ጊዜ በአንድ ቀን መዞር ከቻለ ከተማው ትንሽ ነው። ልክ ነው። ችግሩ ግን ትልቅ ነው። ውስጥ ያሉ ጽኑዋን ሰዎች አሉ። ውስጥ ያሉ ኃያላን ሰዎች አሉ። ለዘመናት ሰው ያልገባባት ከተማ ናት። 7 ጊዜ የሚዞሩባት ከተማ፣ እማታስነካ ከተማ፣ ለየት ያለ ችግር ያለባት ከተማ ናት። እግዚአብሔር ግን ይኸውላችሁ ያላቸው በቀን 1 ጊዜ ዙሩ። 600,000 ሰዎች በቀን 1 ጊዜ ይዞራሉ። እነዛ ደግሞ ውስጥ ሆነው የኢያሪኮ ሰዎች ማለት ነው። ውስጥ ሆነው ቅጥሩ ላይ ወጥተው መጡብን። እንዴት አወቅ? ረዓብ ምንድን ነው ያለችው? ስለ እናንተ ከሰማን ጊዜ ጀምሮ ልባችን ሁሉ ቀልጧል ነው። ቀልጧል። ውስጥ ነው። አልሞት ባይ ተጋዳይ ናቸው እንጂ ልባቸው ቀልጧል። 470 ዓመት ብያችሁ የለ? አሁን ደግሞ እየጨመሩ ነው። በቃ ችግራቸውን እያበዙ ነው ያሉት። ውስጥ ነው ይወጡና እነዚህ የሚያዩት ከሩቅ ያዩና መጡ ልጋፉ ነው ወይ ሊወጡ ነው ከላይ ሊወርዱብን ነው ስሉ ተመልሰው ወደ ካምፓቸው ይሄዳሉ። ሄዱ ይላሉ። ሄዱ። አሁን እንተኛ። ሰነጋ ደግሞ ድምጽ መጡ እንደገና ለሁለተኛ ቀን መጥተዋል። አሁን አንድ ነገር ሳያደርጉ አይሄዱም ይላሉ። ዞረው እንደገና ወደ ቤታቸው ይመለሳሉ። ከ6 ቀን በኋላ ባይገርማችሁ ለመዱ። በቃ እንዳመላቸው 1 ቀን ዞረው ይሄዳሉ ሲሉ 2 ዳጋሙ። አልተመለሱም እንደያነ። አሁን ደግሞ እየዞሩ ነው። የእግዚአብሔር ስትራቴጂ ጌታ የተባረከ ይሁን። የሚገርማችሁ ይኸውላችሁ እግዚአብሔር ምንድን ነው የፈለገው? እባካችሁ በደንብ ስሙኝ። አሁን ስሙኝ። እዚህ ጋር ነው አንድ ትልቅ ነገር ያለው። እግዚአብሔር የተባረከ ይሁን። ቆይ ምንድነው እግዚአብሔር የፈለገው? ኢያሪኮ ምትፈርሰው በመዞር ነው ወይ በመጨው ነው ወይ? እግዚአብሔር ለምንድነው እስራኤላውያንን ዙሩ ያለ? መጨረሻስ በመዞራቸው ነው ወይ የወደቀው ካላችሁ አንዳንድ ተአምራቶች ያለኛ ድርሻ እግዚአብሔር ራሱ ያፈርሳል። ኧረ እባካችሁ አሜን በሉ። እግዚአብሔር የተባረከ ይሁን። ሃሌሉያ። የኛ ድርሻ የሌለበት ተአምራትን በማድረግ የታወቀ ነው የኛ ጌታ። ሉቃስ ወንጌል ምዕራፍ 7 ላይ የሚገርማችሁ በነገውም ናይል ወደምትባል ከተማ ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብም ከእርሱ ጋር አብረው ሄዱ። ወደ ናይል ሌሊት ነው እየገሰገሰ መጥቶ ኤርሊ 6 AM በዚህ ሀገር አነጋገር 12 ሰዓት ማለዳ ብቅ አለ ናይል ከተማ። የሚገርማችሁ አይሁዶች ደግሞ በማለዳ ነው የሞተባቸውን ሰዎች ወደ መቃብር የሚወስዱትና ወደዛ ሲደርስ ወደ ከተማይቷን በር በቀረበ ጊዜ እነሆ የሞተ ሰው ተሸክሞ አወጡ ይላል።
ሴትዋ ባልቴት እርሷም ለናቱ እሱም ለናቱ አንድ ልጅ ነበረ። እርሷም መበለት ነበረች። ብዙ የከተማ ሕዝብ ከእርሷ ጋር አብሮ ነበሩ እና ደረቷን እየደቃች ለመጨረሻ ለመቅበር ስለ ኢየሱስ የምታውቀው ነገር የለም። አላጸለየች። ምንም የሆነ ነገር የለም። የእሷ ድርሻ የለበትም። ግን ሕይወት የሆነው ጌታ ወደ ከተማ ሲገባ የሞተው ጎበዝ ደግሞ ከከተማ ሲወጣ መንገድ ላይ ተገናኙ። እግዚአብሔር የተባረከ ይሁን። አያትና አምጡ አለ። ቃሬዛውን ነካው ይላል። ከዛ አንተ ጎበዝ ተነሳ አለው። ሰዎቹ ታዘው ቆሙ። በተነካ ጊዜ አስከሬን ውስጥ የነበረው ተንቀሳቀሰ። ይውጣ። ከዛ በኋላ ምን አለ መሰላችሁ? ለዚች ለተቸገረች ለእናትየዋ ስጧት። አረ ክብር ለጌታ ይሁን። ስጧት አለ። ና እየተከተልክ እንደው በቃ ለአንዳንድ አድቨርታይዝመንት ትጠቅመኛለህ ምናምን አላለው። ምን ችግር አለበት እሱ? ጌታ የተባረከ ይሁን። ለእናቷ ስጧት አለ። ልቧ ተሰብሯል፣ ስጧት። አልቅሳለች፣ ስጧት። ተግዳሮት አለባት፣ ከላዋ ላይ ይንከባለል። እኔ አላምንም አለች። በቃ አላምንም። ምን አርገ እኔ አሕዛብ ነኝ አንተ አይሁዳዊ ነህ እንዳለችው እንደ ሳምራዊቷ ሴት ልጇን ይዛ የእሷ ድርሻ የለበትም። በዚህ ተአምር እግዚአብሔር ያስደንቃችሁ። አንዳንድ ተአምራቶች ደግሞ አሉ የኛ ድርሻ የሚያስፈልጋቸው። አንዳንድ ተአምራቶች አሉ የኛ ድርሻ ያስፈልጋቸዋል ነው ያልኩት። ያንን ነው የምንፈልገው እንጂ ይሄኛውን አንፈልግም እኛ። የቅድሙ አይነት አንተ አሜሪካ ትሄዳለህ፣ አንተ እንትን ትሄዳለህ ሲሉት አንዱ መልእክት ሲመጣለት አንተ ጋምቤላ ትሄዳለህ ሲል ጋሼ ይቀየርልኛል ያለው። እግዚአብሔር ከክፉ ይጠብቀን። ይሄው እግዚአብሔር እኮ እየተናገረን ነው አሁን። እስቲ ጌታ በእውነት እየተናገረኝ ነው የምትሉ እጃችሁን አሳዩኝ። እኔ በቃ ጌታ በቃ እየዘለልኩ ነው የመጣሁት። ዛሬ የሚፈርስ ነገር አለ እያልኩ ነው የመጣሁት። ክብር ለጌታ ይሁን። ከዚህ ወጣችሁ የትም መደወል አያስፈልጋችሁም። በቃ እግዚአብሔር ተናግሮናል ብላችሁ ሂዱ። አገር ቤት አሉ አንድ ጊዜ አንዱ ፕሮፌሲ የሚያመጣ ነው። ከዛ ይጠብቁታል። ጸሎቱ በቃ ሞቅ ያለ ጸሎት እየጸለዩ ግን እሱ ካልተናገረ እንዴት አድርጎ ይውጡ? እግዚአብሔር የሚናገረው በሱ ስለሆነ ያ ሁሉ እየፈሰሰ ከዛ ሰውየውም ተጨነቀ። ምንም የመጣለት ነገር የለም። እነሱም ደግሞ የፈለገ ነገር ቢሆን እሱ ሳይናገር አንወጣም ብለው ቆዩ። በኋላ አንደኛው በቃ እንትን ያለው ሄደን አንተን እኮ ነው የምንጠብቀው አለው። አንተን ነው የምንጠብቀው ሲሉት ሰውየው ልጆቼ ይላል ጌታ አለ የዘንድሮ እኔንም አስቸግሮኛል። የዘንድሮ ተግዳሮት እኔንም አስቸግሮኛል አለ። አረ ለእግዚአብሔር የሚሳነው ምንም ነገር የለም። እስቲ ለዚህ ጌታ ክብርን አምጡ። ሃሌሉያ! እግዚአብሔር ትልቅ ነው። የትኛው በሽታ አልፈወስ አለው፣ የትኛው መንፈስ አልወጣ አለው። አምላካችን ይችላል። እግዚአብሔር የተባረከ ይሁን። ሌሎች ተአምራቶች ግን የኛን ፓርቲሲፔሽን የኛን ተሳትፎ የሚፈልግ ተአምር አለ። ኤልያስ ውሃ ሲያልቅበት የሚገርማችሁ ወደ ሲዶና ሄድ አለው እግዚአብሔር። ወደ ሲዶና ሄድ፣ እኔ አንዲት መበለት አዘጋጅቻለሁ። እቺን ደግሜ ልናገር፣ በደምብ ስሙኝ ካልሰማችሁኝ። አዝጃታለሁ አለ። መጽሐፍ ቅዱስ ነው የሚለው። I have commanded her። ባሪያዬ ይመጣልና ሚያን ያለውን ነገር አዘጋጅለ ብዬ አዝጃታለሁ። እንዴት ነው ያዘዛት? መቼ ነው ያዘዛት? ዝርዝሩ ምንም አላውቅም። መጽሐፍ ቅዱስ ግን አዝጃታለሁ አለው ኤልያስ። በቃ እግዚአብሔር ካለ አዟታል። የሆነ ነገር ውስጧ ብርት ብሏል። ፓርቲሲፔት አድርጊ። የሚመጣ ክብር አለ፣ ተአምር አለ፣ የሚሆን ነገር አለ። ስለዚህ የሆነ ባሪያዬ ሲመጣ አርጊ ያለሽን ነገር አርጊ፣ በቃ አዝጃታለሁ አለ። እግዚአብሔር የተባረከ ይሁን። መቼም ሰው ሲናገርና እግዚአብሔር ሲናገር እኮ ይለያያል። እግዚአብሔር ተናግሯታል ሴትዮዋን። ኤልያስን በቃ ነገረው። አዝጃታለሁ፣ አንተ ቀጥ ብለህ ትሄዳለህ። ምን ልበላት? በቃ ስታገኛት መጀመሪያ ያለውን ነገር ጠይቅ። የእሷን ተሳትፎ የሚያስፈልግ ተአምር ነው በቤቷ የማደርገው። ስለዚህ ጠይቃት፣ ትመግብ። ከዛ በኋላ ደግሞ የእሷን ቤት ተግዳሮትን አፈርሳለሁ አለ እግዚአብሔር። እዚህ ጋር እኮ ነው በቃ መርሽ መቀየር ያቃተን እኛ። እዚህ ጋር እኮ ነው ግን እንላለን። እዚህ ጋር ስንደርስ
ኤልያስ መጣ። የሰማው ነገር ስለነበረ ሰላምታ ከሰጣት በኋላ ስሜ እንጂ የሆነ ነገር የምጠጣ ውሃ የምበላ እንጎቻ አለ ወይ ምናምን አላት። ታምሩ እኮ ሊመጣ ነው፣ ክብር ሊመጣ ነው። እግዚአብሔር የተባረከ ይሁን። ግን የሆነ ነገር ደግሞ አድርጋለ። ከዛ አንፃር ሊሆን ካለው በረከት አንፃር ምንም ማለት አይደለም። ይሄ ሰዎች ነውና ግን ይሄ ቸግረናል። እኛ እኮ ትንሽ ዱቄት ነው ያለው፣ ትንሽ ዘይት በማሰሮ አለ። ይሄንን በልተንና ልጄ ልንሞት ነውና ምናምን ስለው ግደለሽም አስቀድሚ ታምርታለሽ። እግዚአብሔር ያንቺን ዱቄትና ዘይት ፈልጎ አይደለም፣ የሆነ በረከት ሊያመጣ ነው። ግን አንቺ እዚህ ውስጥ መግባት አለብሽ። አያችሁ የታምራቱን ልዩነት። ከዛ በኋላ ሰጠችው ከማዲጋዋ ዘይት። ሃሌሉያ። ዱቄትና ዘይት ለሚቀጥሉት 3 ዓመት እግዚአብሔር በቃ አውቶማቲክ የሆነ ፕሮቪዥን እየለቀቀላት የመከራውን የረሃቡን ዘመን ማን ይረዳኛል እንዴት ነው ሪታየር ማድረገው የምትለው ዕዳዋን ሁሉ ከፈለላት። ክብር ለጌታ ይሁን። ኢሲዲዎች እግዚአብሔር የእናንተን ፓርቲሲፔሽን ይፈልጋል። አሜዚንግ ነገር ለማድረግ የከበረ ነገር ለማድረግ የኔ ልጅ ነካንቸ ማለት ትንሽ ነገር ነው ይለናል። በምድረ በዳ ምንም ምግብ በሌለበት ቦታ የሚበላ ምናምን ነገር አለ የለም ምናምን አለ። አንድ ሕፃን ልጅ አለ 2 ዓሣ 5 እንጀራ አለው። ከዛ ውጪ እሱስ ቢሆን ደግሞ ተቀብለን ለ200 ሰው እንዴት ሊሆን ይችላል? አምጡት አለ። ያላችሁን አምጡ አለ። ኢየሱስ ክርስቶስ ባረከው ይላል። የኔና የናንተ ተሳትፎ የሚያስፈልገው ተአምር አለ። እግዚአብሔር የተባረከ ይሁን። እነዚህ ሰልፈኞች ተሳተፉ ነው የተባሉት። አለቀ። ሰልፉ የእግዚአብሔር ነው። ስቀኝ ልጆቻችሁን አንሱ። ጀስት እኔ አላውቅም ምን እንደሆነ ሰልፋችን እግዚአብሔር ያውቃል። ጮክ በሉና ሰልፉ የእግዚአብሔር ነው በሉ። እግዚአብሔር የተባረከ ይሁን። ሃሌሉያ። አያችሁ ሰልፉ የእግዚአብሔር ነው። ዙሩ በየቀኑ የህዝቡ ኃላፊነት ምንድነው? የ600,000 ህዝብ ኃላፊነት ምንድነው? መዞር ነው። በቀን 1 ጊዜ መዞር ነው። ለ6 ቀን ይህንኑ ማድረግ ነው። በሰባተኛው ቀን 7 ጊዜ መዞር ነው። ከዛ በኋላ የመጨረሻ ትእዛዝ ሰጣቸዋል። በሰባተኛው ቀን መለከት ይነፋል። አንድ ላይ ትእዛዝ ሰጣቸዋል። ትጮዋላችሁ፣ እግዚአብሔርን ከተማ አሳልፎ ይሰጣቸዋል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ የመጀመሪያው እምነት ብቻ ነው የሚያስፈልገው። በቃ እግዚአብሔር አለ፣ እንደዚህ ነው ያለው፣ በዚህ ነው የምናሸንፈው። ከኛ ምንድነው የሚጠበቀው? መታዘዝ፣ እግዚአብሔር ያለውን ነገር ማድረግ። ወደ ሁለተኛው ልሰዳችሁ። እሺ ለህዝቡ ትእዛዝ ተሰጠ። አሁን ደግሞ ለፕሪስት ተሰጣቸው። የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳን ታቦት ተሸከሙ አላቸው። 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ሂዱ አላቸው። ህዝቡንም ሂዱ ከተማውን ዙሩ፣ ሰልፈኞቹንም በእግዚአብሔር ታቦት ፊት ይሂዱ አላቸው ይላል። በቃ ሰልፉ እንደዚህ ነው የሚሆነው። ሰልፈኞቹ ይቀድማሉ፣ ካህናቶች ደግሞ ቀንደ መለከት ይይዛሉ። ልክ እንደተባለው የሚያደርጉት ነገር ቢኖር መዞር ነው። ቀንደ መለከቱ የሚነፋበት ጊዜ አለ፣ መዞሩ የሚያበቃበት ጊዜ አለ። ይዞሩ ነበር ይላል። በዚህ ውስጥ የምናየው የእግዚአብሔርን ፕሬዘንስ ነው። ምንድነው የሚወክለው? የእግዚአብሔር የቃል ኪዳን ታቦት ሁሉ ጊዜ ይሄ የተለመደ አይደለም። በነገራችን ላይ በደንብ እንሰሙ ይፈልጋለሁ። ሁሉ እስራኤላውያን ውጊያ ሲሄዱ የቃል ኪዳን ታቦት ይዞ ነው የሚሄዱት? አይሄዱም። አንድ ጊዜ የኤሊ ልጆች ሞከሩ። ኃጢአት አድርገው በተሸነፉ ጊዜ ምናልባት የቃል ኪዳን ታቦቱ እኮ ይዘን ብንሄድ እናሸንፍ ይሆናል ብለው አሰቡ። ይዞ ሄዱ። መሸነፍ ብቻ ሳይሆን የቃል ኪዳን ታቦቱም ተማረከ። ይሄ ኖርማል ሩቲናቸው አይደለም። ነገር ግን እግዚአብሔር አሁን እንደዚህ ያለ፣ እንደውም በሰባተኛው ቀን ይላል። ሰንበት እኮ ለእግዚአብሔር የተቀደሰ ነው፣ ምንም አታርጉ የተባለበት ነው። ሰባተኛው ቀን ግን ታቦት ይዛችሁ ዙሩ ሲል ሰባተኛው ቀን ለእግዚአብሔር ይሄ አምልኮ ነው፣ ስራ አይደለም ወገኖቼ ሆይ። ጀስት ወርሺፕ ሚ። ካህናቶች ቤተ መቅደስን ቢሆኑ ምንድነው ያለው? አምልኮ ነው። ሰባተኛው ቀን እግዚአብሔርን ይጠራሉ፣ እግዚአብሔር ስራውን ይሰራል። ሌላው እዚህ 7 ውስጥ የምታዩት ባይገርማችሁ 7 የፍርድ ፍጻሜ ነው። ገና ኃጢአታቸው ገና አልተፈጸመም ያለው ጌታ አሁን
አሁን 7 ማለት በቃ አሁን የጃጅመንት ጊዜ ነው። የራእይ መጽሐፍ ላይ የምታዩት 7 ማኅተም፣ 7 መላእክት፣ 7 መለከት፣ 7 ጽዋ የሚለው ምን እያለ መሰላችሁ? ነገር ሁሉ አልቋል ነው። እዚህ ጋር ደግሞ የምታዩት 7 ካህናት፣ 7 ቀንደ መለከት፣ 7ኛው ቀን 7 ጊዜ መዞር። 7 የሚለው ምንድነው? በቃ ይሄ ተግዳሮት አሁን ሊያበቃ ነው። ጩሁ ይለኛል። እግዚአብሔር የተባረከ ይሁን። ሃሌሉያ። ለዚህ ለትዕቢተኛ ማዕበልሽ እኔ ገደብ አበጃለሁ ይላል ጌታ። ስሙ የተባረከ ይሁን። በቃ ከዚህ አታልፍም ይላል። የሆነ ኦሽን ሄዳችሁ ካያችሁ በጣም ደስ ይላል። ኦሽን ብሎ ይመጣል ማዕበሉ። ግን ደግሞ ከዚህ አትለፍ ያለው ጌታ ስላለ ተመልሶ ሄደ ስትሉ ደግሞ ይመጣል። ለዚህ ለትዕቢተኛ ማዕበልሽ እኔ ገደብ አደርጋለሁ። ገደብ አለው። ሃሌሉያ። ገደብ አለው። ገደብ አለው። አንዳንድ ችግሮቻችን እንደዚህ ናቸው። አንዳንድ ችግሮቻችን ጸለይኩ የመጀመሪያ ቀን ምንም የለም። ሁለተኛም ቀን ጾም ጸሎት እየጸለይኩ ምንም ነገር የለም። ሶስተኛም ቀን ዞርኩት ምንም ነገር የለም። እግዚአብሔር ያውቃል የሚያደርገውን ነገር። ወገኖቼ ሆይ ቀን አለው። ጌታ የተባረከ ይሁን። የሆነ ነገርን አስተምራለሁ ይላል እግዚአብሔር። ስለዚህ ለዚህ ለጸናች አላስገባ አላስወጣላለች ለዚህ ለጃሪኮ። በነገራችን ላይ ከዚህ በኋላ እስራኤላውያን ብዙ ጦርነቶችን ይዋጋሉ። ይሄ ግን ዋነኛው እንደሆነ ታውቃላችሁ። ይሄ ከባዱ ነው። ለዚህ ነው ኢያሱ እንቅልፍ ያጣው። ይሄንን አልፎ ከሄዱ ሌላው ነገር ቀላል ነው። አሁን ግን ይሄን እንዴት ነው ይሄ የሚሆነው የሚሉት ከተማ ነው። በቃ እግዚአብሔር አሁን አለቀ ያለ። ክብር ለጌታ ይሁን። አርክ ኦፍ ኮቨናንት ምንድነው? ፕሬዘንስ የእግዚአብሔር አብሮነት በህዝቡ ፊትና መሐከል ላይ ከፊትና ከኋላ ካህናቶችና ህዝቡ ሆነው መሐከል ሰንተሩ እግዚአብሔር ነው አለ ማለት ነው። ምዕራፍ 6ን ስታነቡ ስለዚህ ቃል ኪዳን ታቦት ደጋግሞ ይናገራል። እግዚአብሔር ከኛ ጋር ይሁን እንጂ ወገኖቼ ሆይ እኛን አልፎ የሚሄድ አንድ ችግር የለም። አረ ክብር ለእግዚአብሔር ይሁን። ወደ 3ኛውና ወደ መጨረሻው ልውሰዳችሁ። ኢያሱ ለሰልፈኞቹ ተናገረ። ዙሩ። ኢያሱ ለካህናቶቹ ተናገረ። የእግዚአብሔርን ቃል ኪዳን ታቦት ተሸከሙ፣ መለከት በእጃችሁ ላይ ያዙ አላቸው እና ዙሩ አብራችሁ አለ። ለህዝቡ ደግሞ ህዝቡንም ሂዱ፣ ከተማይቷን ዙሩ፣ ሰልፈኞችም በእግዚአብሔር ታቦት ፊት ይሂዱ አላቸው። ኢያሱም ህዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ። ቅድም ምን አልኳችሁ? 3 ነገር የትምህርቱ ዋና ሐሳብ ያልኳችሁ 3 ነገር፣ ማመን፣ መታዘዝ፣ የመንፈስ አንድነት። ልድገመው ይሄ ነገር እንዲያመልጣችሁ አልፈልግም። እምነት፣ መታዘዝ፣ የመንፈስ አንድነት። ቆይ እንደው ስታስቡት እንኳን 600,000 ሰው ቀርቶ እኮ እቺ ቤተክርስቲያን እኮ ቀላል አይደለችም። አንድ ወደ ቀኝ ሲባል ወደ ግራ ነው። እኔ እንደተሰማኝ ወደ ግራ ነው የሚል ሰው አይጠፋም። ፖሊሶች ታውቃላችሁ፣ የፈለገ ሰው 100 ሰው ገበያ ውስጥ ቢኖር 100 ሰው አፍጥጦ አንድ በቃ ኢንቨስቲጌት የሚያደርጉት አንድ በቃ ወንጀል ሰራ አንድ ላይ ነው ትኩረት የሚያደርጉት። ይኸውላችሁ ቀላል አይደለም። 600,000 ጸጥ በሉ ምንም ነገር ነው። እኔ ግን አልተሰማኝም የሚል እኮ አለ። ዝም ብሎ መዞር ጸጥ በል ነው የተባለው። በቃ ጸጥ በል። ብሰማህም ለራሴ ያዘው፣ ሽብር አትፍጠር። በዚህ ባይሰማህም ለራሴ ያዘው፣ ጸጥ በል አለ። ይሄ ነገር ኢያሱ ህዝቡ እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምጻችሁ ከአፋችሁ አንድ ቃል አይውጣ፣ ስንፍና አትናገሩ፣ ትእዛዝ የሰጠሁት እኔ ነኝ፣ ዝም ብላችሁ ዙር። የመንፈስ አንድነት ያልኳችሁ ይሄ ነው። ከ3 ቀን በኋላ በቃ እኔ ደክሞኛል፣ በቃ ወደ ቀኝ ወደ ግራ ልዙር ብሉስ የሚያስተባብር በቃ እንትን አለቃ ምናምን አይጠፋምና ይገርማቸዋል። ይሄ ሰልፍ ግን በአንድ ላይ ነው የጨረሱት።
እንዲህ አይነት የመንፈስ አንድነትን እግዚአብሔር ይስጠን። ክብር ለጌታ ይሁን። እንዲሁም የእግዚአብሔር ታቦት አንድ ጊዜ ከተማውን አዞረው፣ እነርሱም ወደ ሰፈራቸው ተመልሰው አደሩ። ቅድም የጀመርኩላችሁ ማለት ነው። ወይ በቃ ሄደዋል ወደ ቤታቸው ሲሉ ነገ ጧት ደግሞ ይመጣሉ። በሰባተኛው ቀን ግን ዝም ብለው 7 ጊዜ ዞሩ። ምን ሆነ? በሰባተኛው ቀን በነጋ ጊዜ ማልደው ተነሱ። ለምንድነው በነጋ የገባችበት? 7 ጊዜ ነው የሚዞሩት። ሳይጨልም ነው ወደ ቤታቸው መሄድ ያለባቸው። አያችሁ፣ ይሄ ከተማ ትልቅ ከተማ አይደለም። 7 ጊዜ የሚያዞር ኢያሪኮ ቅጥር ከባድ በጣም እንትን ስለሆነ አይደለም። ግን ውስጡ ያለው አያላን አሉ። ችግር አለ ውስጡ። የግድ ህዝብ ሳይሰማ ሀገር ሳይሰማ የምናልፍባቸው ተግዳሮቶች አሉ። እግዚአብሔር መፍትሄ አለ። ይኸውላችሁ ማልደው ተነሱ። እንደዚሁም ስርዓት ከተማቱን 7 ጊዜ ዞሩ። በዚያን ቀን ብቻ ከተማቷን 7 ጊዜ ዞሩ። በሰባተኛው ጊዜ ካህናት ቀንደ መለከቱን ሲነፉ ኢያሱ ህዝቡን አለ፣ አሁን እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ፣ ሰጥቷችኋልና ጩሁ፣ ሰጥቷችኋልና ጩሁ። የሚገርማችሁ ኢያሱ ምዕራፍ 5 ቁጥር 1 ላይ ምን ይላል? ሰጥቻችኋለሁ ነው የሚለው። ሰጥቻችሁ ገና ሲጀምሩ እኮ በድል የተጀመረ እኮ ሰልፍ ነው ይሄ። ሁሉ ጊዜ ድል በመስጠት ለሚያዞረን ጌታ ለሱ ክብር ይሁን። እኛ ከሽንፈት ወደ ድል አይደለም፣ ከድል ወደ ድል ነው። ከክብር ወደ ክብር ነው። ከእምነት ወደ እምነት ነው የምንሄደው። ሃሌሉያ! ውጊያችንን ተዋግቶልን ያሸነፈልን ጌታ አለን። ኦልሬዲ በቪክትሪ ነው የጀመርነው። አሁን ደግሞ ምን ሆኗል? ሰጥቻችኋለሁ ናጩ። በቃ ኦልሬዲ ኢትስ ጊቨን። አንድ ነገር ልንገራችሁ ወገኖቼ፣ የእግዚአብሔር መንፈስ ነው አሁን የሚነግረኛለሁ እና አንድ ነገር ላሳስባችሁ። እግዚአብሔር የሰጠን የተስፋ ቃል በቃ ብሎሻል፣ ብሎሃል፣ ብሎኛል። የሰጠን የተስፋ ቃል እንዳንዋጋ አያደርገንም፣ እንዳንታዘዝ አያደርገንም፣ እንዳንሰራ አያደርገንም። ነገር ግን በዚያ ጉዞ ውስጥ ምን ያደርጋል መሰለህ? ያጠነክረናል። ክብር ለጌታ ይሁን። ኦሬዲ በቃ አሸንፈናል። አረ ክብር ለጌታ ይሁን። ሁሉ ጊዜ ድል በመስጠት ለሚያዞርን እግዚአብሔር ከህዝቡ ጋራ ነው። ሰጥቻችኋለሁ አሁን ጩሁ ይላቸዋል። ህዝቡም ጮሁ ይላል። አሁን በቃ እየጨረስኩ ነው። ህዝቡም ጮሁ እንደታዘዙት ማለት ነው። ካህናቱም ቀንደ መለከቱን ነፉ። ያው ህዝቡም ጮኸ፣ ታዘዘ። ካህናቱም ቀንደ መለከቱን ነፉ፣ ታዘዙ። ህዝቡም የቀንደ መለከቱን በሰሙ ጊዜ ታላቅ ጩኸት ጮሁ፣ ቅጥሩ ደግሞ ወደቀ። ሃሌሉያ! ህዝቡ ሁሉ እያንዳንዱ አቅንቶ ወደፊት ወደ ከተማይቱ ወጣ፣ ከተማይቷን ደግሞ ወሰዱ። በቃ ይሄው ነው የተጨነቅንበት። ልንገራችሁ፣ ሁላችንም ጋር ተግዳሮት አለ። በቃ አልገፋ ያለ ችግር አለ። መቼ ነው ጌታ ሆይ የሚያሰኝ ነገር አለ። ይሄ የኢያሪኮ ግንብ ምን አለ መሰላችሁ? እግዚአብሔር ለእስራኤላውያን የገባው የተስፋ ቃላቸው ያለው እዛ ውስጥ ነው። በእነሱና በተስፋ ቃላቸው መካከል ያለ ግንብ ነው። ይሄም ብናልፍ እግዚአብሔር ወዳለን ቦታ እንገባለን፣ እግዚአብሔር የሰጠንን ምድር እንወርሳለን። ነገር ግን ይሄ ግንብ አለ። እንደዛውም ደግሞ በእያንዳንዳችን ህይወት ውስጥ ኢያሪኮዎች አሉ። የጤንነት ኢያሪኮ አለ። እኔ በህይወት ያስታውሳለሁ ከባለቤቴ ጋር በጣም ገና እዚህ ሀገር እንደመጣም ማለት ነው። አንዳንድ ወገኖች ኢያሱ በተለይ ካለ የሚያውቀው ነው። ሆዴን በጣም ያመኝ ነበር ለረጅም ጊዜ። ልቅመስ ሆዴን ነፋል። ስለዚህ በቃ ምግብ ይቅርብኛል። ትንሽ እንኳን ከቀመስኩ ሆዴን ነፋል። ካልበላው ግን ሰላም ነው። ታዲያ ሳልበላ ስንት ቀን ነው የሚኖረው? ደግሞ በዛ ጊዜ ፒዛ ዴሊቨሪ ይሰራ ነበር እና በቃ እንዳሁኑ ሳይሆን ፒዛ ምናምን ይዘን በቃ ከዛ በኋላ ወደ ተለያየ ቦታ እንወስዳለን።
እና ቴፕ አለ፣ ምን አለ፣ ወጣትነትም አለ። ኤክስትራ አወር ነበር የምንሰራው። ስመሽ ግን ላም የሚጠብቅ ምኑን ነው የሚያገኘው? ወተት ነው። ፒሳ ዴሊቨር ሲያደርገው አለ ደግሞ ምን ነው የሚሰጠው? ፒሳ። የቀረውን ቤታችሁ ውሰዱ ይላል። እንዲህ ያየው ጌታ ሆይ በህይወቴ ዘመን በሙሉ ያልኩትን ነው የሚላችሁ። የተቸገረ ሰው ታውቃላችሁ? አንድ ስላይስ ፒሳ በሰላም በልቼ ከተኛው በቀረው ዘመነ ችግር ብዬ ፊት አልቀርብም። ተግዳሮቴ ምንድነው? ህመሜ፣ ጤንነቴ። እግዚአብሔር ሆይ አንተ ጤና ከሰጠኝ በሰላም በልቼ መተኛት ከቻልኩኝ በዘመነ ሁሉ አመልክሃለሁ። አይገርማችሁም? ለዛ ተግዳሮት እግዚአብሔር ገደብ ሰጠ። ከዛ በኋላ ታዲያ የኔ ሁኔታ እንዴት ነው? ረሳው። ታሪክ ሆነ፣ ያ ታሪክ ሆነ። እግዚአብሔርን ሁሉ ጊዜ ሳጉረመርም ራሴን ሳገኝ ወደ ፒሳው ይመልሰኛል። መንበር ያነ ያልከኝን አዎ ጌታ ሆይ ይቅርታ አድርግልኝ፣ ይኸው ማጉረምረም ጀመርኩኝ፣ ምህረት አድርግልኝ እለዋለሁ። እግዚአብሔር የተባረከ ይሁን። ዛሬ እንደዚህ የቆመ ተግዳሮት አለ። ከጌታው እቺን ብቻ ባለፍ ዮርዳኖስ መሙላቱን አይተውም፣ ጌታም ደግሞ መክፈሉን አያቆምም። መልኩን ቀይሮ የሚመጣ ነገር አለ። ወገኖቼ ሆይ የጤንነት ተግዳሮት ውስጥ ያሉ ሰዎች አሉ። ከእግዚአብሔር ጋር ቅይማት ውስጥ ያሉ ሰዎች አሉ። ያልተመለሰ የጸሎት ጥያቄ ያላቸው፣ ስለ ልጅ ሊሆን ይችላል፣ ስለ ትዳር ሊሆን ይችላል። እነዚህ ነገሮች በሙሉ ከሰው ጋር ብቻ ሳይሆን ከእግዚአብሔር ጋር የሚያቀያይም ግንብ ይሰራል። ኢያሪኮ ማለት ያ ነው። እንዳንጸልይ ያፍኑናል፣ እንዳናመልክ ይይዙናል፣ እንዳንሮጥ የእግር ካቴና ይሆኑብናል። ለእግዚአብሔር እኮ ስንት በቃ ዲሰምበር መጣ ሲባል ምን አገኘው? አምናም ጸለይኩ 30 ምንም አላገኘውም። ቅይማት ውስጥ የትዳር ተግዳሮት፣ ሽማግሌ ጠርተን ያልተሳካ፣ ብዙ ነገር አድርገን ሞክረን ለፍተን ይሄን ተግዳሮት ለማፍረስ በተለያየ መንገድ ሄደን ያቃተን ሰዎች ካላችሁ እግዚአብሔር እንደዚህ ይላል፣ ሰልፉ የኔ ነው። ሰልፉ የኔ ነው። አንዳንዴ የአሜሪካን ስፒሪት የሚባለው የአሜሪካን መንፈስ የሚባለው አንዱ በቃ ስብር ብሎ ወደ እግዚአብሔር መምጣት ሳይሆን እችላለሁ ማለት በቃ ስራ ባልችልም እችላለሁ፣ እውቀት ባይኖርም አውቃለሁ፣ የሆነ መፍትሄ ነገር ባይኖር የሚያሸንፈኝ የለም የሚል አይደል? በቃ ስትሮንግ ዊልድ የሆኑ ሰዎች ናቸው። እና ወገኖቼ ሆይ እንደዛም የሆኑ ሰዎች ልንኖር እንችላለን። ገፍተን ያቃተን ሰዎች እግዚአብሔር ለኔ ስጡኝ ነው የሚለው። አሁን እና ምን እናርግ ነው የምትሉኝ? የመጨረሻውን ስላይድ አይተን ጨርሽ። የመጀመሪያ ይኸው እንመን። መጀመሪያ በቃ አሁን ከዚህ ወደ ቤታችን ስንሄድ ፓስተር ከተናገራቸው ነገሮች ትላልቁም ነገሮች ምን ይዤ ልሂድ ካላችሁ ወገኖቼ ሆይ አባት አላችሁ፣ አምላክ አላችሁ፣ ጌታ አላችሁ፣ ቃሉ አለን። እሱን እንድናምነው እግዚአብሔር ይርዳል። አይ ብሊቭ እንድንል ጌታ ሆይ ከወደድክ እኮ ልታድነኝ ትችላለህ ስል እወድሃለሁ አለው። አለማመኔን በቃ እርዳኝ። አለማመኔን በእግዚአብሔር እንድናምን በቃሉ እንድናምን እግዚአብሔር ሁላችንም ይርዳል። ተግዳሮቱን ሳይሆን የምናየው እግዚአብሔርን ነው የምናየው። ይኸውላችሁ ከኛ ጋር ያለው እግዚአብሔር በፊታችን ካለው ተግዳሮት ይበልጣል። አይበልጥም ብላችሁ ክችም አትበሉ። ይበልጣል። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው፣ ይችላል። እግዚአብሔር የተባረከ ይሁን። ሁለተኛ ደግሞ እንታዘዝ። እነዚህ ሰዎች እኮ ይኸው እግዚአብሔር የተናገረውን ነገር ሰሙ። የማይመስል የልጅ ስራ የሚመስል ከተማውን አንድ ጊዜ በቀን ከዛ በሰባተኛው ቀን 7 ጊዜ ዙሩ ሲባሉ በቃ ዝም በሉ አትነጋገሩ ተባሉ። ጸጥ ብላችሁ በመንፈስ አሉ። እሺ አሉ፣ ታዘዙ። በእውነት ነው የምላችሁ። እንዴት ልታዘዝ? እኔ ምሳሌ ነው የምነግራችሁ። መንፈስ ቅዱስ ዝርዝሩን ይነግራችኋል። ከዚህ ሰርቪስ ወጣችሁ ይቅር በሉ የሚላችሁ ሰዎች አሉ። በቃ መታዘዝ ማለት ይሄ ነው።
ደውሉ የሚላችሁ ሰዎች ደውሉ። የሆነ መንፈስ ቅዱስ ወደ ውስጣችን ሰዎችን ያመጣና ደውለሽ ጠይቅ፣ ደውለ ጠይቅ ይለናል። ጥል ስላለ አይደለም፣ ለኤንካሬጅመንት፣ ለማደፋፈር እግዚአብሔር ወደ ልብ ያመጣሽ መታዘዝ አለብን ብለን ስንታዘዝ ይገርማችኋል። እዛ ጋር ደግሞ ትልቅ ብሬክ ስሩ የሆነ ሰው ተግዳሮት የሚፈርስበት መልእክት ይዛችሁ ነው የምትሄዱት። አንዳንድ ጊዜ ደግሞ እግዚአብሔር ስጡ ይላል። ስጡ አልሰጥም። አስራታችሁ ላይ ቁጭ ያላችሁ ሰዎች እኮ ልትኖሩ ትችላላችሁ። ብዙ ጊዜ ተናግሬያለሁ። አንዳንድ ሰዎች እንደዚህ ኢትዮጵያ ነው የሚልከው ይላሉ። ውሸታም። አትልክም። ኢትዮጵያ የሚልኩ ሰዎች ያስታውቃሉ። መጀመሪያ ለቸርቻቸው ይሰጣሉ። አረ ክብር ለጌታ ይሁን። የሆነ ለቸርች አስራት ብቻ አይደለም፣ የሆነ ነገር ስንለቀው ታምራት ይዞ ይመጣል፣ ክብር ይዞ ይመጣል። ግን ፓርቲሲፔት አድርጉ ይላል። እሱ የኛ እርዳታ የማያስፈልገው የኛ የወይን ጠጅ ያለቀባቸው ሰዎች ጌታ ምንድነው ያላቸው? ሂዱና እስቲ እነዚህን 6 ጋኖች ውሃ ሙሏቸዋል። እሱ ታምር ሊያደርግ ጋን ውሃ መሙላት ቁም ነገር ነው። በመታዘዛቸው ነው ያንን ሚራክል ያዩት። የሆነ ነገር እግዚአብሔር ከኛ የሚፈልግ አገልግሉ ሊል ይችላል። በቃ አለ እስከ መቼ ነው ቁጭ የምትለው? አንተ ብታገለግል የታሰረው ነገር ሁሉ ይለቀቅልሃል የሚላቸው ሰዎች አሉ። በመሐከላችን ያሉት አዛውንቶችን ጎብኟቸው። ለአንተ ወጣት ነህ፣ አንቺ ወጣት ነሽ፣ ለምን ነው ዝም ብለህ ቁጭ የምትለው? የታመሙ ሰዎች አሉ፣ የደከሙ ሰዎች አሉ፣ ያንቺን አብሮነት የሚፈልጉ ሰዎች አሉ። ተነሳና እንደዚህ አድርግ ሊለን ይችላል ጌታ። ያንን ካልታዘዝን ወገኖቼ ሆይ ታምራት እንጠብቃለን እንጂ አይሆንም። እንመን፣ እንታዘዝ። የመጨረሻው ደግሞ በእውነት የምናደርገውን ነገር በሙሉ ለእግዚአብሔር ክብር በኢየሱስ ስም በመንፈስ አንድነት እንድናደርገው እግዚአብሔር ይርዳን። በሽቅድምድም አይደለም፣ ለመታወቅ አይደለም። እርስ በራሱ የሚቃወም ቤት ፈጽሞ ሊቆም አይችልም። ከተማው ሊቆም አይችልም። ፋሚሊ ሊቆም አይችልም። ባልና ሚስት ችግራቸው ፋይናንስ አይደለም፣ እኔ አላቅም እናንተ ምንም ነገር አይደለም። እግዚአብሔር ተግባቦትን ይስጠን። ክብር ለጌታ ይሁን። በመንፈስ አንድነት መጸለይ፣ ስለ ልጅ ሊሆን ይችላል፣ ስለ ማንኛውም ተግዳሮት በመንፈስ አንድነት እግዚአብሔርን አምነን ከታዘዝን፣ በመንፈስ አንድነት አብረን ከወጣን እግዚአብሔር ከኛ ጋር ይሆናል። ስራውን እሱ ይረከባል።